አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። የሕግ መምህር እንዴት ነው በረከት የሚያመጣልን? የህይወት በረከት፣ የተስፋ በረከት፣ የሰማይ ኃይል በረከት እንዴት ነው የምናገኘው? የሕግ መምህር ኢየሱስ ክርስቶስ ተገለጠና ምን ላድርግላችሁ ትወዳላችሁ የሚል የፍቅር ንጉስ መጣ፣ ተወለደ። በባህረ ጥምቀት ላይ በዮሐንስ ተጠመቀ። በቃና ዘገሊላ ደግሞ ክብሩን ገለጠ። ክብሩ በባዶ ቤት ውስጥ ያላቸው ባለቀ ጊዜ ተገለጠ። የሕግ መምህር ቅድስት ድንግል ማርያም ወይን የላቸውም። ኤይን ያይን ይላል በዕብራይስጡ። ኤይን ያይን ወይን የላቸውም። ያይን የዕብራይስጡ ቃል ሲፈቱ ትልቅ ትርጉም አላቸው። ያይን ሁለት ፊደሎች ናቸው። ን ሲጨመር በጣም የሚገርም ነው። ያይን ወይን ማለት ነው። ያይን በዕብራይስጡ ያይን ዮድ ኑን ነው ፊደሉ። 10 50 ሲደመር ስንት ነው? ስንት ይሆናል? 70 ይሆናል። ኤይን ያይን ወይን የላቸውም። የአንድ የሰው ልጅ ህይወት ዘመን በትልቅነት በበረከት በተስፋ 70 ነው። እስራኤልን ሲቆጣ የነበረ እግዚአብሔር አምላክ ኃይል 70 ዓመት ነው። አቤት ወይን የላቸውም። ወይን የሌለበት ጊዜ ሲመጣ ድንግል ማርያምና ኢየሱስ ክርስቶስ በዛ ቤት ነበሩ። ወይን አልባ በነበረበት ጊዜ መምህሩ መጣ። ድንግል ማርያም አለች። መምህርነቱን ሲጀምር ልጄ ሆይ ወይን የላቸውም ስትል ጊዜ ሳይደርስ ሰዓቱ ሳይደርስ እንድገለጥ ለምን ቶሎ ለምን ትገፋፍኛለሽ ብሎ ተናገረ። ለምን ቶሎ እንድገለጥ ታደርጊያለሽ? የሷም ጥረት ስለነበረበት እርሱ የሚላችሁን ሁሉ አድርጉ አለችና ውሃውን ወይን አድርጎ የዛን ቤት ጭንቀት በወይን ሞልቶ ባዶነትን እንደገና አድሶ ወደ ሙላት ያደረሰ ጌታ እግዚአብሔር ስሙ መችሳን የተወለደችው እናትየው ዘሩ ላይ ሁሉ አለ። መችሳን የገባ እሱ መችሳ ነው። እኛ ደግሞ የሱ ልጆች ነን። አዎ ከዛ አይነ ጥላ ሄደ። እናትየዋ 2 ልጆች ወልዳለች። አንደኛው በመንፈስ በኩል፣ ሁለተኛው በስጋ በኩል። አመችሳ 95% የመናፍስቱ ዘር እንዲሆን የሚያደርግ ትምህርት ነው። አመችሳ የጥንቆላ መንፈስን የሚያዋርስ የአጋንንትን ክፍልና ኃይል በተለያየ አይነት መንገድ የሚያዋህድ ባህላዊ የሆነ የዲያብሎስ አሰራር ነው። ይሄ በኦሮሚያ ግዛት በሰፊው ያለው ህብረተሰብ ተጎድቷል። አመችሳ ታቅፈው ጥሩ ላሞች ማለብም ሆነ ማርባት አይችሉም። ለምን? ዛር ቡዳ ይገባል፣ ራሱ ይበለዋል። ላሞቹ አሉ ግን ተበልተዋል። ቅቤያቸውም ወተታቸውም ጤናማ አይደለም። ስማ ዛርው ቃቢ ዛር ቡዳ ጋንንት አንተ ለምን ተወለድክ? እኔማ እኔ አይነ ጥላው አብሮ ተወለደ። እኛም ገባን። እቤት ውስጥ ይጮህ ነበረ። ይሄ ዛር ይሄን ገብሩልኝ ይል ነበረ። እሱ ይል ነበርና ምን ነው ዝም አለ ብላ አንስ አባትየው ሄዳ ጠየቀቻቸው። ከዛ ልጄ ምናልባት በስውር ሊሄድላት ይሆናል አሏት። ከዛ በ14ኛው ቀን ፍርክስክስ አድርጎ ሰራዊቱ ሄደ። ጠቋር ቀረ። ጠቋር አንተ ዛር ቡዳ ሆነ ምንድነው ስራ አላማ? ስልቴን እየቀያየርኩ ዝች ላይ አንዳንዴ ዝሙት መንፈስ የዝሙት ዛር ቡዳ ሆናለሁ። አንዳንዴ ደግሞ በቃ ዝግትግት አድርጌ ሁሉ ነገር ትዳሩን ምኑ ዘጋግቼ ባሎኝ እቀመጣለሁ። በቃ ቤተሰቡ ላይ ሁሉ ስለተሰራጨው ምንም ችግር የለብኝም። እህቷን ደግሞ ጥር ይገበርለታል ጠቋር። አሁን ትላንትና ወዲያ በቀደም ደውላ የኩላሊት ኢንፌክሽን ነው አሉኝ። ይሄው ካልጋ ላይ አልነሳም አለች። ትላንትና ደውላ ደግሞ የአህሞት ጠጠር ነው በአስቸኳይ ኦፕራሲዮን መደረግ አለብሽ ተባልኩ አለች። ይሄ የሱ ስራ ነው። እናታችን ላይም ቀርቷል ጠቋር እናታችን ላይም ቀርቷል አለቻት።
ስለቀረ አሁን መምህር ግርማ ጋር እሷን ይዤ እሄዳለሁ፣ እሱም ይሄዳል። አንቺም ፎቶሽን ይዤ እሄዳለሁ። በፎቶሽ ይታሰራል፣ ስልክም ትደውይላሻለች አለቻ። ማን ሄዶ ማን ይቀራል? ማን ሄዶ ማን ይቀራል? አይቀራል እንዴ? ማን ሄዶ ማን ይቀራል? እና ታዲያ በቃ እሱም ይሄዳል ያለው እርስ በርስ ይመቀኛኛል። ደግሞ እኮ 3 አይነት ባል የሚጣላ መንፈስ አለ። በደንብ አዳምጡ። አንደኛ የቤተሰብ ከእናት የመጣው ከአባት የመጣ ዛር። ከእናት የመጣ ከሆነ እናትየዋ ባሏን ትጣላበት በነበረበት ልክ ልጅቷም ልክ እንደዛ ነው ባሏን የምትጠላው። እናትየዋ ባሏን የምታንጓጥጥበት፣ ክብሩን የምታዋርድበት፣ ስለ ባሏ ገበና ጎረቤት ጋር ሄዳ፣ ጓደኞቿ ጋር ሄዳ፣ ዘመዶቿ ጋር ሄዳ የምታወራ ከሆነ በዛው ልክ እሷም እንደዛ ነው የምታደርገው። ምርር ብሎት እንዲወጣ ማለት ነው። ንጽህናዋን ባለመጠበቅ ባሏ እንዲጠላት በማድረግ ደግሞ የሚያረጋለ ራሷን እንድትጥል በማድረግ በብዙ ነገር ውስጥ እንድትገባ አድርጎ እንዴት ነው አላ ራሷን ምጥል ከሆነች ልክ እንደዛው ልጅቷም እንደዛ ትሆናለች። ለባሏ እንደዛ ነው የምትሆነው። ይሄ ነው የመጀመሪያው። ሁለተኛው ዛሩ ማለት ነው። ሁለተኛው ደግሞ ቡዳው ነው። የቡዳው መንፈስ ከተወለደች በኋላ አድጋ ድክ ስትል ሊሆን ይችላል፣ ወይም ካደገች በኋላ ጸጉሯን አጀርጋ የ15 ዓመት የ18 ዓመት ልጅ ሆና የሆነ በቃ ደስ የሚል አፍላ እድሜ ላይ ሆና ምናምን ወደዛ በዚህ ስትጫወት ምን ስትል በቃ የሆነ ሾው ስታበዛ የተበላችበት የዝሙት የቡዳ መንፈስ ይኖራል። የዝሙት የቡዳ መንፈስ ያ የዝሙት የቡዳ መንፈስ ሁሉም ወንዶች ነው። ስትገባ ትምህርት ቤትም ስትሄድ ምንም ስትል አስተማሪም ተማሪም መንገድ ላይም ሁሉም ሊያት ይችላል። ስታምር ምናምን ሊል ይችላል። ያ መንፈስ ደግሞ እንደገና የምትቀርባቸውን ወንዶች እንዳታከብራቸውና እንዳትወዳቸው ወይም ደግሞ ጥሩ ስሜት እንዳይሰማት ንቀት ፊት እንድታሳይ ሁሌ ጊዜ ጨምዳዳና ኮስታራ መልክም ካላት በመልኳ እንድትኮራ በመልኳ ብቻ እንድትመካ አይመጥነኝም፣ ይሄም አይመጥነኝም፣ ከዚህ ጋር ማላክም ምናምን እያለች ብዙ ወንድ እንድታማርጥ ሊያረጋት ይችላል። የመጡትን ወንዶች በሙሉ በዝሙት እንጂ የምታስተናግዳቸው ለትዳር የሚሆናትን ወንድ በጣም በመምረጥ እድሜዋ ሊረፍድባት ሁሉ ይችላል። 2 በሉ። 3ኛ ደግሞ መስተፋቅር ነው። መስተፋቅር የሚባለው ደግሞ የሚወዳት ወንድ ካለ አልሰማም ካለችው አላቀም ዞር በል ከዚህ ካለችው ወይም ደግሞ ባትለውም ልትለኝ ትችላለች ብሎ አስቦ በዚህ ልክ በጣም የሚፈራትና ያው ያፈቀረ ወንድ ወይም ያፈቀረች ሴት የሚያፈቅሩትን ሰው ስለሚፈሩትና አጠገቡ ሲደርሱ ስለሚርበተበቱ እሺ ብላ ራሷ መጣ ደረቱ ላይ እንድትለጠፍ መስተፋቅር ሊያደርግ ይችላል። ስለዚህ ያ መስተፋቅር የተደረገባት ሴት ደግሞ ምንም እንኳን መስተፋቅር ተደረገባት ባሏ አጠገቧ ባይኖር ወይም መስተፋቅር ያደረገባት ሰው አጠገቧ ባይኖር ለዝሙትም ሊሆን ይችላል መስተፋቅር ያደረገባት፣ ለትዳርም ሊሆን ይችላል። ብቻ በወቅቱ እቺ ልጅ ወዷታል፣ ስለዚህ የኔ እንድትሆን እፈልጋለሁ ብሎ መስተፋቅር ያደርጋል። ብዙ ጊዜ መስተፋቅር ቢደረገው የሚያደርጉት ወንዶች ለትዳር የሚፈልጓት ወንድ ሴት ነው። ለትዳር ካልፈለጋት መስተፋቅር አያደርግም። ዝም ብሎ ስንፈተ ወሲብ ምናምን ሊጠቀም ይችል ይሆናል እንጂ ለትዳር የማይፈልጋት ሴት መስተፋቅር አያደርግም። ለምን? መስተፋቅር ካረገባት በኋላ ከሷ ጋር እንደፈለገ ከሆነ በኋላ ሌላ ሴት ጋር ማግባት ቢፈልግ እቺኛዋ ከሱ ካጠገቧ አትለይበትም፣ ይቸገራል። ስለዚህ ደግሞ ሊያጣት የማይፈልጋት ሴት ላይ ነው እንደዚህ የሚያደርገውና 3ኛ ላይ ይሄ የመስተፋቅር መንፈስ ደግሞ እሷ ላይ ካለ ያደረገባት ሰው ካለ የዛ ሰው መንፈስ አብራት ትዳር ሲገባ የዛ ሰው መንፈስ ነው ከሷ ጋር የሚያድረው የሚገናኛት። ይሄ ባለቤቷ እንድጠላ የሚያረጋትም ይሄው መንፈስ ነው ማለት ነው። እና አንዳንዴም የተደበቀ የመሰሪነት አካሄድ ለመጓዝም እኔን ለማስጠጋት የተሞከረበትም ጊዜ ነበር። የሚቀበር የለህም የሚሉኝ ነበሩ። ትንሽ ለገበያ የሚሆን የለህም 4 ቀን 5 ቀን ከተጫወትን በኋላ ወይ በ6ኛ ወይ በሳምንቱ እንደው ወደ ባንክ ሊሄድ ነበር፣ ጨብጭ የሚይዘው ነገር የለም ይሏል። ጠጋ ይሉና መዳበስ ነው የሚቀራቸው። መምርዬ ይላል። እኔ እኮ እንደው በጣም ደስ ይሉኛል። እሺ እዚህ ጊዜ እኔ እጠብቃለሁ አንድ ነገር በጣም ነው ደስ የሚሉኝ። እሺ እንደው ያልበላውን ያክያክና ምን ፈልገህ ነው? እንደው እቺ እንደው አንዳንድ ነገር የለችዎትም? ምን ልስጥ? የምትቀበርም ካለች የምትጠጣም ካለች የሚዋጥም ካለ ኪኒን ይፈልጋሉ። የአስማት ኪኒን፣ የሟርት ኪኒን እንዲህ አይነት ነው።
ይሄ የትርፍ መንፈስ በጣም አደገኛ ነው። ብዙ ስፍራ ላይ ቀድሞ ለመገኘት የሚያደርጋቸው ጥረቶችንም ከዚህ ከጳውሎስ ሕይወት እናያለን። በቃ ወደ ሹማምንት ወሰዱና ጎተቷቸው። ለምን ሲባል ጌቶቿም የትርፍ ተስፋቸው እንደወጣ ባዩ ጊዜ። የትርፍ ተስፋቸው እኮ ነው የሚለው፣ የትርፍ ተስፋ። ስለዚህ የትርፍ ተስፋ ላይ ማን አለ ማለት ነው? ዲያብሎስ አለ። በቀኝም በግራም በፊትም በኋላም በዚህ የትርፍ ተስፋ ውስጥ የተጠመዱ ሰዎች መንፈሳዊ እውነታ ላይ፣ እውነተኛው ስፍራ ላይ ያማቸዋል። እውነተኛው ቃል ላይ ያፈገፍጋሉ። ብዙ ጊዜ ለዚህ ነው የማይስማማን እውነቱ። ስለዚህ በመንፈሱ የሚኖሩ ሰዎች ይቀየማሉ ማለት ነው የእግዚአብሔር ኃይል ሲገለጥ። እንደዚህ ያደርጉ ምናምን በዛ አይነት መልክ ነው ያየቻቸውና ዝም ብሎ ተገትረው እንደዚህ ሱቅ ልትገበያይ መጣ እሱ ፊት ለፊት ሆኖ የሚያስጠላ የሚያስፈራ ጭራቅ መስሎ ነው ያየችው። እና ከኋላው እንዳለ የሰፈር ሴቶች አሉ፣ እንዳለ ሴት ብቻ ነው። ከዛ እንትን ስጠኝ አለችው። ምን አላት? ምላጭ ስጠኝ አለችው። ከዛ ምላጭ ሰጣትና ብሩን አልፈልግም፣ ያንቺን ብር አልፈልግም ማለት እንካ እንዴ እኔ ገዝቼ ምን ያደርግልኛል ብላ ምላጩን ተቀብላ እጇ ላይ ያለውን እንትን ገመድ ከሱቁ ወደ እሷ የታሰረ ገመድ አለ ብጥስ አደረገችው። ስትመጣ የጠየቀችው ምላጭ ነው፣ ግን ከቤቷ ስትመጣ አልታሰረችም። እዛው ጋር ግን በጥሳው ምላጩን እዛው አስቀምጣ ሄደች ማለት ነው። ከዛ ይሄን ህልም አየችና ቴክስት አደረገችልኝ። ቴክስት ታደርግልኝ ምንድነው ህልሙ ፍቺው ስትለኝ፣ አይ ከዛ ባለሱቅ ጋር የተሳሰረ ጉዳይ ይኖርሻል። ከኋላ ያየሻቸው ሴቶች ደግሞ ወይ ሰላቢ ነው ልጁ ስልብና ይሰልባል፣ ወይ ደግሞ እነዛ ሴቶች ብቻ ከሆኑ ደግሞ ዝሙት ችግር አለበት አልኳት። ቀጥታ ምንም አንድምታም አያስፈልገውም። ይሄንን ማንም ሰው ሊፈታው የሚችለው ህልም አፈታት ነውና ቀለላ እኔም ጠርጥሬ ነበር አለችኝ። ያው ልክ ነው። ስለዚህ ጸልይ፣ ስሙን ጠርተሽ ጸልይ፣ አንቺ ውስጥም ገብቷል አልኳት። ይሆናላው ይሄን ያየሁት እንደ ትናንትና ቤተክርስቲያን ሊርሰል ማስቲካ ገዝቼ አፌ መረረኝ ገዝቼ ብዬ ሲሄድ ነው። በቃ እሱ ድግም ታስደግሟል ማለት ነው። እዛ ቦታ ላይ ያንን ማስቲካ ስትበይ አብሮ የገባ መንፈስ አለ ማለት ነው። ምክንያቱም ድግምት ከተደገመበት የሰላቢ መንፈስ ካለበት መንፈስ በመንፈስ አጥር ከታጠረ ቤት ውስጥ አንድ ዕቃ መግዛት አብሮ ከመንፈስ ጋራ መቀበል ማለት ነው። የዛ መንፈስ ቀለብ መሆን ማለት ነው ብዬ ስለነገርኳት ልጅቷ በጣም ተግታ ስትሰግድ ምን ስትጸልይ ግን ለልጁ ብላ ብቻ አይደለም የምትሰግደው፣ ኖርማሊ የራሷ የጸሎት ህይወት ነው። እና እየጸለየች እነዛ ሁላ ሴቶች ተንደርድሮ መጥተው ነይ ውጪ፣ በህልም እንግዲህ በየጊዜ በህልም ነው የምታየው። ነይ ውጪ ከዚህ አንቺ ማን ስለሆንሽ ነው ከኛ በምን ታንሻል ትበልጫለሽና ነው ከኛ ጋር የማትደመሪው? ያ ማለት ልጁ እዛ ሆኖ እንዴ ማን ስለሆነች ነው እሷን እንዴት ይላል። እንዴት እቺ ሌሎቹ ሴቶች ወዲያው ነው የሚማረኩልኝ፣ ወዲያው ነው የሚመጡት። እንዴት እቺ ሴት ማኑ አስነክቻት ማኑ አልሰራልኝም? ሰላቢ በቀን ቢልክ መንፈስ ቢልክ የሆነ ነገር ቢያደርግ ነያቺ ማን ቢሰው ጊዜ አይ ካንተ ሱቅ ምንም ነገር አልገዛም ካንተ ሱቅ። ለምን ደግሞ አትከጂው? ምን ሆነሻል? ነይ እስቲ አላት። ቆመችና ምን ፈለክ አለችው። ያው አንዳንዴ ትሳፈጣላችሁ አይደለም? ምን ፈለክ አለችው። ምን ሆነሽ ነው? ምንድን ያረኩሽ? እሺ ይቅርታ፣ በቃ ይቅርታ እንታረቅ ነው ይሻላት። አይ በቃ ችግር የለውም እንደዚህ መታረቁም አያስፈልግም፣ ምንም አያስፈልግም፣ በቃ ሳልፍ ምንም አትናገረኝ። እንደዚህ አይነት ቃላት የተናገረችው እሺ በቃ ይቅርታ አላት። ስታልፍ አሁንም ማታ ጉባኤ ትካፈላለች። ስልክ ጉባኤ ከትምህርት ቤት የምትመጣው በሌላ መንገድ ነው ወደ ቤቷ የምትገባው። ወደ ቤተ ክርስቲያን ግን በእሱ በር ነው የምታልፈው፣ ሌላ በር የለም። ከእሷ ቤት ነው ታዲያ የምላችሁ። ሌሎች ሴቶች ከሌላ በር ሊኖራቸው ይችላል። ከእሷ ቤት ግን በሩ ያ ብቻ ነው የምታልፍበት በርና አሁንም ስታልፍ ሰላም ነው ይላታል። እግዚአብሔር ይመስገን ብላ ታልፋለች። ግን አንቺ ከማን ትበልጫለሽና ነው ሲላት አለች። ደነገጠችና ምን አልክ አለችው። በህልሙ ያየችው ትዝ አላት። ከማን ትበልጫለሽ? አንቺ ከማን በልጠሽ ነው ሰላም አትይኝ? ሁሉም ሰው ሰላም ይለኛል አላት። ነው ሁሉም ሰላም ይሉሃል? አዎ እሱ ችግር የለውም። ሰላም የሚሉህ ለምን እንደሆነ አንድ ጊዜ ምን እንዳስነካቸው እሱ ይታወቃል አለችው። ምናሽ አላት። ሄደዛ አለችውና ሄደች። ግን በጣም ጥያቄ ሆኖባት ነው ሄደችው። ጻፈችልኝ፣ እየሄደች ቴክስት አድርገችልኝ። በህልም ያየሁትን ነገር በአፉ ተናገረው። ሴቶቹ ራሳቸው በድግምት
በዛ ሱቅ ውስጥ የነበሩት ሴቶች ራሳቸው አንቺ ከማን በልጠሽ ነው ከኛ ጋር ማትደመሪው? አንቺ ማን ስለሆንሽ ነው አሉኝ። እሱን ቃላት ራሱ እሱ ደገመው ሴቶች ያሉትን። ስለዚህ የእሱን ሐሳብ የሚያንጸባርቁ ሴቶች ናቸው እነዛ ማለት ነው አይደል አለችኝ። አዎ ብቻ ነው ያልኳት። አሁንም በጸሎት ተጋች። ከ15 ቀን በኋላ እንደገና ከሱቁ ላይ በመስኮት ዘሎ ያው እንደዚህ አንዳንዴ ብድግ ብሎ ዘሎ ይወጣሉ አይደል? አሁን አታልፊያትም ነገርኩሽ እኮ አንቺ ከማን በልጠሽ ነው? ቆይ ዝም ብለሽ የምታልፊው ምንድን ነው የምትደነፊው? በቃ ቤተ ክርስቲያን ነው የምትሄጂው? ምን እንደኔ ያክል ክንፋላ በቀልሽ መነኩሴ ምናምን ትጮቻለሽ እንዴ ምናምን አላት። አይ ታቆማለህ፣ ይኸውልህ እዚህ ሱቅ እየሰራህ ምን ሌላ ነገር እንደምትሰራ ሳልጠይቅህ እየለፈለፍክን ያለኸው አንቺ ከማን በልጠሽ ነው ስትለኝ ሌላ ሴት እዚህ ማንም አይታየኝም። እቃ ሊገዙ የሚመጡ ሴቶች እቃ ገዝተው ይሄዳሉ። ሌላ ነገር አለ እንዴ አለችው። አይ የለም ሌላ ነገር የለም ማለት። ታዲያ ምንድነው ከማን በልጠሽ ነው የምትለኝ? በሌላ ጨዋታ የምታጫውታቸው ሲኖሩ እኮ ነው ከማን በልጠሽ ነው የምትለኝ? አይ ከኔ ሱቅ ለምንድነው ማገዡ? ሌላ ሱቅ ለኔ ከአንተ ሱቅም አልገዛው ከሌላ ሱቅም አልገዛው ትቻለሁ። በቃ እኔ ቤተክርስቲያን ነው የምሄደው፣ ዞር በልኝ ከዚህ ብላ ገፍትራው ሄደች። አይገርምሽም? ታያለሽ አንቺማ ችግር የለውም እጄ ውስጥ ነው ማስገባሽ አላት። ለምን ስትል ትፈልገኛለህ እንዴ አለችው። አይ በቃ ችግር የለውም ጨዋታውን ጀምረሽዋል፣ ዙሩን አክረሽዋል አላት። ችግር የለውም እንደፈለክ መሆን ትችላለህ። በዚህ ምድር ላይ እኔ እናንተ ብቻ ብንቀር እንኳን ካንተ ጋር መሆን እንደማልችል ግን ልንገርህ አለችው። ኧረ አላት። ታያለሽ ጠብ ነው ማረግሽ እጄ ላይ አላት። እሱ በቃ ጀብድ ነው ለሱ። ኦኬ ይሄ ልጅ የሆነ የተማመነበት ደብተር አለ ብላ ቤተክርስቲያን ሄዳ ጸሎት አድርጋ ሰነገለጎቷን መጣች፣ ገባች፣ መቀጥቀጥ ጀመረች። በመቁጠሪያ ትቀጠቅጣለች፣ ትሰግዳለች፣ አርጋኑን ትጸልያለች፣ ሰይፈ መለኮት ሰይፈ ስላሴ በደንብ አርጋ ትጸልያለች። ከዛ በህልሟ የኔ ልጅ ማን የኔ እህት እኔ የምነግርሽ ነገር አለኝ ትላታለች። ጎረቤቷ ባለ ትዳር ናት፣ ባሏ ስራ ነው የሚውለው፣ እሷ ደግሞ ቤት ነው የምትውለው። አንድ ልጅ አላት፣ የሁለት ዓመት ልጅ አላት። ግን የቤት እመቤት ስለሆነች ሁልጊዜ ቢጃማ ነው የምትለብሰው እና በዛው በቢጃማዋን የመጣችብኛለች እና የምነግርሽ ነገር አለኝ ብላ በህልሟ ታየቻት እና ጠዋት ሲነጋ ሰላም ነሽ እንዴት ነሽ የምታወሪኝ ነገር አለ አለቻት። እንዴት እንደዛ ልትይኝ ቻልሽ አለቻት። በህልሜ የምነግርሽ ነገር አለኝ አልሽኝ ስትል ጊዜ አዎ ነይ አይገርማችሁም አዎ ነይ አለቻት። ከዛ ከባለ ሱቅ ጋር ስትጣያየውሽ አለቻት። አዎ ከሱ ጋር ብዙ አትሳፈጭ፣ የሆነ የሚያፈዝ የሚያደነዝዝ ነገር አለው። እንዴት አልሽ? በምን እንደዛ ወቅሽ? ጸበል ሄጄ እኮ ስጠመቅ የሱ መልክ ፊት ለፊት እየመጣ በጥርሱ እየነከሰኝ ከኋላ ግን ካህኑ በመስቀል እየመቱኝ ጮህ ሲሉኝ እሱ ግን በዛው በምጮሆ ነገር ውስጥ ሲነክሰኝ አየሁኝ። ግንኙነት አላችሁ እንዴ አለቻት። በእናትሽ ሚስጥረኛ ይሁኝ ጓደኛ ይሁኝ አለቻት። እሺ መጽሐፍ ቅዱስ አመጣችና አስመታቻት። የቤተ ክርስቲያን ልጅ ነሽ አንቺ ገና አላገባሽም፣ ብዙ ነገር አስተምርሻለሁ፣ ሚስጥረኛ ይሁኝ አለቻት። በቃ እቃ ልገዛ ሲሄድ እጄን አንዴ ከነካኝ በበር ስር ሾልኬ ገብቼ ነው እንደፈለገ ተጫውቶብኝ ወደ ቤት የመጣው። ቤት ከመጣው በኋላ አለቅሳለሁ፣ እሱ ጋር ሲሄድ ደግሞ ደስ ይለኛል። ለምንድን ነው ይሄን ማረገው እላለሁ። እማለቅሰው ግን ከሱ ጋር ስለተኛው ሳይሆን ለትዳሬ ታማኝ ስላልሆንኩኝ ነው አለቻት። ከዛ እውነት ነው በቃ ይሄ ነገር። ስለዚህ ከሱ ጋር ትሳፈጪ። ለምን ያጠመቁኝ አባት ልጁ አባቱ ደብተራ ናቸው ብለውኛል። እንዴት አወቁ? እዚህ መጥተው ነበርና እኔ ጋር አሞኛል ኑ ጸበል እርጩልኝ ብዬ ድርሳነ ሚካኤል ጸበል እንዲረጩልኝ ጠርቻቸው የዚህ ቤት ውስጥ ያለ ልጅ ነው፣ የዚህ ሱቅ ባለቤት ነው እንደዚህ ያደረገኝ ስላቸው፣ እንዴ እኮ ታዲያ ይሄ ልጅ እኮ ማን ነው ስሙ ልጅ አይደል እንዴ ማን ነው የሚባለው ሰውዬ ልጅ? አዎ እሱ እኮ ታዲያ ሰላቢ ነው እንዴ? እሱ እኮ ድሮ ደብተራ ነበር፣ አፍርሶ ነው ቅስናውን አፍርሶ ነው እኮ በቃ ዝም ብሎ ከንቱ የሆነው እኮ ብሎ ይሏታል። ነው እንዲያው ስለዚህ ቅስናውን ካፈረሰ ደብተራ ነው ማለት ነው ብላ ልጅቷ የኛን ትምህርት ታውቃለች አይደለም። መምህር በጣም ከባድ ጉር ተነስቷል ና አለችኝ። እሺ ብዬ ሄድኩኝ፣ አየኋት። ከዛ ልጅቷን አስተዋወቀችኝ፣ ከባለቤቱ ጋር ማስተዋወቀችኝ። የተፈጠረው ነገር ችግሩን መፍታት አለብን፣ መትጋት አለብሽ አልኳት። አይ ባለቤቴ መስማት የለበትም አለች። እሺ አይ ባለቤትሽ መስማት አለበት ሳይሆን እያልኩሽ ያለሁት አብራችሁ እየሰገዳችሁ እየጸለያችሁ ባለቤትሽ አብሮሽ መቆረብ አለበት። ስትቆርቢ ማየት አለ። ድንገት እንኳን ነገ የሆነ ችግር ከተነሳ እምነት ያጣብሻል ባልሽ ማለት ነው አልኳትና እውነትህን ነው። ስለዚህ ከባሌ ጋር ቶሎ ብዬ መቆረብ አለብኝ ብላ ትምህርት እያዳመጠች ሳምንት ሙሉ
እየተመላለስን ከልጅቷ ጋርም እያየናት ምን እያልናት ልጅቷ በጣም ጎበዝ ሆነች እና በዛ ስታልፍ ሰላም ነው ሲላት ጊዜ እግዚአብሔር ይመስገን ምን ፈለክ አለችው አለ አይገርምሽም እንዴ እንደዚህ ማትየኝም ብሎ በመስኮት ዘሎ መጥቶ እጇን አፈፈ ሲያረጋት ምን እንደ ድሮ አፍትዘይ ምናምን ውስጥ አፍገብተል ትገናኝ መስሎ ነው ተነክቶባል ምድረ ደብተራና ደብተራ ልጅ ሁላ አለችው ደንግጦ ዘሎ ገባና መስኮቱን ዘጋው መስኮቱን ብቻ ነው የዘጋው ውጪ ዕቃ ብዙ ዕቃ አለ ዕቃዎችን አስገባለችው ሂጂ ከዚህ አላትና ከሄደች በኋላ ተመልሶ እንደገና በበር በኩል ሄደና ነኝ ያላትና ጇን ያዛትና ከየት ሰማሽው ከማን ሰማሽው ሂድ ሰላቢ ሌባ ሱቅ ላይ ምን እንዳደረክ ሁሉ ነገር አውቀናል አለችው ለካ ልጅቷ በጣም በጸሎት በርትታበት ለዚህኛውም ልጅ አልነገረቻትም አልተገናኙም ሳልተገናኙ 3 ቀን ሆኗታል ማና አንተ ብላ ቀጥቅጣ ይዛው መንፈሱን ሰላቢ ነኝ ብሎ ራሱ አውርቷታል ሰላቢ ነኝ አባቱ እንደዚህ ያደርግ ነበር አሁን አርጅተን ተቀምጠናል መንፈሱ እኮ ነው እንግዲህ መንፈስ አያረጅም አይደል ግን በማን ስም ነው የሚያወራው በተቀመጠባቸው ሰው ስም ነው የሚያወራው አርጅተን ተቀምጠናል ልጃችን ላይ አስተላልፈናል አሁን ልጃችን ግብራችንን እያመጣ ነው ምንድነው ግብራችሁ ዘር ማፍሰስ ምንድነው ግብራችሁ ዝሙት እንትን ምንድነው ይባለው ይሄ ንጹህ ሴቶች እንደማፍሰስ በድንግልና በመንተን በማለት ነውና በጣም የሚገርማችሁ ነገር ሌላው ደግሞ ሌላም ባለትዳር ሴት እንደዚሁ ተገናኝቷል እና መልኳን አሳያትና ሄዳ ቀጥታ አንኳኳችና ምንም ሳትፈራ ማለት ነው ላናግርሽ ፈልጌ ነበር ምንድነው የምታናግሪኝ ምን ነው ደግሞ ተቆጣሽ ልግባ አለች ግቢ ሁለታችን ባለትዳር ነው ይሄ ባለሱቁ ምን አርጎሻል አለቻት በስመ አብ ወወልድ ወመንፈስ ቅዱስ በእናትሽ በምን አወቅሽ ነግሮሽ ነው አለቻት ግድ የለሽም ይሄን ትምህርት አዳምጪ ይገባሻል አፍዝዞሽ አደንዝዞሽ ነው ይሄ ሰውዬ እንደዚህ ይሄ ልጅ እንደዚህ ያደረገሽ በእድሜም አትመጣጣ አንቺ ትበልጫለሽ በእድሜ ግን ያው ቆንጆ ስለሆንሽ ምናልባት ያስነክቶሽ ሊሆን ይችላል እዛው ሱቅ ውስጥ ነው ወይስ እሱ እዚህ መጥቶ ነው አለቻት አይ እዚህም ይመጣል ሱቅ ውስጥም አሁን እንደዚህ ያደርግሻል አዎ ለምን እንጃ ሲመጣ ደስ ይለኛል ጠረኑ ሁሉ ነገሩ ደስ ይለኛል አለቻት በቃ የሆነ ደስ የሚል ወንድ ነገር አለ አይደል አዎ ቀንደዛ ነው ኦኬ እሺ ጥሩ ነው ለማንኛውም ይሄን ትምህርት አዳምጪና እናወራለን አለቻት ትምህርቱን እያዳመጠች መጣና እንዴት ነሽ ሰላም ነሽ የለም እንዴ ባሉ ከዋላት አይ እየመጣ ነው ሂድ ተመለስ አለችው በቃ ኦሬዲ ነገሩ ታወቃ ደነገጠ መንፈሱ እሱም የመጣው ደግሞ ሊያስቆማት ነበር የዛን ሰዓት መጥቶ ያቀም ነበር አለች ከዛ ተመልሶ ወደ ሱቁ ሄደ ያው ባለ እየመጣ ነው ስላለችው ነው ማለት ነው ከዛ ትምህርቱን እያዳመጠች ቆየችና ደወለችላት ስልክ ተቀያይሯል ደወለችላትና ልምጣ አንቺ ጋር ፈራሁ አለቻት ምን አይ ቤት መጥቶ እኮ እንትን አንዳንድ ነገሮች አድርጓል ምንድን ያደረገው የፈለገ ነገር ቢሆን እኔ እዚህ ቤት ውስጥ እያለሁኝ ባልሽ ቢመጣ እንኳን እንዳያየኝ ተደብቄ ስወጣ እንዳያየኝ ብሎ አድርጓል ምንድን ያደረገው በእናትሽ እስቲ መጥቼ ሊው አለቻት መጣች ልጅቷ ይቺ ባለትዳሯ ነች እንግዲህ ያቺኛዋ ልጅ ከቤተ ክርስቲያን ስትመጣ ይቺኛዋ ወደ እሷ ቤት ስትሄድ አይቻትና ሰላም ነይ ብዙ ጉድ ተፈጥሯል ነው ያላወቅሽም አለቻትና ነገረቻት አሁን የነገርኳችሁ አስቡት ይሄ የመንደር የሰላቢ መንፈስ የሱቅ መንፈስ ማስቲካል መርፌ ክር ለመሸጥና ለማትረፍ ብሎ መንፈስ በመንደርተኛው ላይ ልኮባቸው ግን ያ መንፈስ ተከትሏቸው ሄዶ እቤታቸው ምን ስራ እንደሚሰራ እንድታዩት ነው አርቲፊሻል የሴት ብልት አስገዝቷታል መንፈሱ ነው ሰውየው አይደለም ግሎሲብ እንዲሁም ደግሞ በቃ ባሏን እንድትፈታ እንድትጠላ አድርጓታል እንድትነጫንጭ እንድትቆጣ ያረጋታል በቃ ባሏ ሲመጣ ንጭንጭ ነው የምትለው ቁጡ ነው የምትሆነው ይሄ ከየት መጣ ስትሉ ተዛጋ የነበረው ነው ግን ለትልቅ ትዳር መፍረስ ሊያውም በስንት አይነት ነገር ተጋብተው ስንት ዘመድ አዝማር ተጠርቶ የተጋቡ ባለትዳሮች በዝሙት መንፈስ ምክንያት ሊያውም በስልብና ምክንያት ሲፈርስ አስቡት ባልተገመተ ባልታወቀ ይሄ ነው ተብሎ ባልታየ እጃቸውን እየነካ ማለት ነው ብቻ የሆነ ነገር ይግዙ በቃ አንቺ ደግሞ ምንድነው ለቀቀኝ አንተ ማን ብሎ የቤት ሰራተኞች ሲታገሉ አላያችሁ አንዳንድ ጉራጌዎች አንቺ ምንድነው እሱ ምትዩ ቀዳ ታቂም ይላል ጉራጌው ያርግ ማቀው ነገር የለም ሊያረግ ይችላል አንድ ሰው በመተት እድሉ ተወሰደበት ማለት ጥሩ ነገሩን አጥቶ መጥፎ ነገር ውስጥ ገብቶ ይኖራል በመተት እድላችሁ ሲወሰድ የናንተ የሆነ መልካም ነገር ተወስዶ ሌላ መጥፎ ነገር ተሰናርቶ ይጠብቃችኋል የምትሄዱት የምትጓዙት በምትፈልጉት በህይወት መንገዳችሁ ላይ ሳይሆን በማትፈልጉት መንገድና
በውስጥ ባለው በክፉ ኃይል በመገፋትና በምሪት ነው። ለዛ ነው መተት የተመተተበት ሰው ወይም በመተት እድሉ የተወሰደበት ሰው ያለ እድሉ ስለሚኖር የሚፈልገውን ሳይሆን የማይፈልገውን የሚያደርገው። በሚፈልገው የህይወት መንገድ ሳይሆን በተቃራኒው መንገድ ይጓዛል። በዚህም አልባሌና መጥፎ ህይወት ውስጥ ይገባል። የዝሙት ህይወት ውስጥ ሊሆን ይችላል፣ የሱስ ህይወት ውስጥም ሊሆን ይችላል፣ ተስፋ የመቁረጥ ህይወት ውስጥም ሊሆን ይችላል፣ ራስን የመጥላት ህይወት ውስጥ ሊሆን ይችላል። ከዚህም የከፋ ህይወት ውስጥ ሊገባ ይችላል። በአጠቃላይ በሚፈልገው ሳይሆን በማይፈልገው፣ በብርሃን ሳይሆን በጨለማ መንገድ ሊጓዝ ይችላል። የሚፈልገውን ሳይሆን የማይፈልገውን ነገር እያደረገ ሊኖር ይችላል። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 7 ቁጥር 15 እስከ 17 ላይ የማደርገውን አላውቅምና የምጠላውን ያንን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም፣ የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ ብሏል። እንዲሁም እዚህ ቁጥር 19 እስከ 20 ላይ የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር አላደርገውም፣ የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ በማለት ተናግሯል። ይህ የቅዱስ ጳውሎስ ቃል በመተትና በክፉ መናፍስት ግፊት የሚፈልጉትን ሳይሆን የማይፈልጉትን ነገር ለሚያደርጉ ሰዎች ትልቅ የእውነት ቃል ነው። ስንሰግድ ነው የከረምነው። በስላሴ ስም ስገዱ ስንባል እንዴ በስላሴ ስም ስገዱ ነው። እኔ ዛር ሰይፍ ጨንገር አታውቅም? ሰይፉ ጨንገር? አዎ ሰይፉ ጨንገር አጋንንት ነው ወይስ ሰይጣን? አጋንንትም ሰይጣንም መተትም አለን። እና መሳፍንት ዘር ጋር ምን አገናኘህ አንተ? በቃ እኛ እኮ በሬው ምነው ምርጡን ዝም ብሎ የማይረባ አይደለም። በርካሽ የምንፈልገው ውዱንና ጥሩን ነገር ነው የምንፈልገው። ሽታውን ያውድ ለኔ ኮቺ አንድ ሰንደል እንኳን ሰጣኛ አታውቅም። ስላሴ ብላ ሽታውን ምን የሚያህል እኔ አይነድም። ስንያዝ እኮ እኛ ዝም ብለን ምላስ ብቻ ነው እባክህ። አይ ድሮ ቀረ። ታዲያ ከነዚህ ጋር የምትለው ምንድን ነው? እነሱ ዝም ብላቸው ነው ተራኮ ናቸው። እነዚህ ዝም ብለው የቡና አይደለ እንዴ ዝም ብለው የማይረባ እና አንተ ደግሞ እኔ መሳፍንት ዘር ነኝ ይላል። ምንድን ነው አንተ? እኔ መሳፍንት እኔ እኮ ጠቋር ነኝ ማወቅ አለብህ። ዝም ብለው ነው የሚቀባጠረው። አቡኛ ሰልትን ምናምን ነው እንጂ ይሄ እኛ እኮ ስንት ዓመት ኖረን ምን ያጣላችኋል? ከነዚህ ጋር ይላል እንዴ አንድ ነው እንደው መግቢያችን የጠበክ ነው መገባው ይሰገድልኝ ምናምን ይላል። ቱሪና ፋውኒ እዚህ ይሄ ውሸት አይደለም። ሲሰገድልን ሲጓዛጓዝልን ሁሉም ነገር ሲደረግልን የከረም ነው። መጎዝጎዝ ቁም ነገር ነው። ወሬ መጎዝጎዝ ቁም ነገር ነው። ለሁሉም ተጎዝጉዟል። ወሬ አንጀባ አታብዛ። አሁን ቶሎ በልና እንሂድ ወደዛ። በተራ አልሄድም በምን አልሄድም። ወሬኛ ነው ይሄ ወሬኛ ነው። ወሬኛ ጥፋታቸው አንድ አይነት ነው፣ ግን ለአንድ ጥፋት አሰራር እየሰሩ እርስ በርሳቸው ይናናቃሉ። የመግዛት ችሎታቸው በየግል ባህሪያቸው ያው ሰውን ማጥፋት ነው። በዚህ ይስማማሉ። ግን በትልቅነት እኔ እበልጣለሁ በሚለው ነገር ላይ አይስማሙም። ሁሉም እኔ እበልጣለሁ ነው የሚለው፣ እኔ ነኝ ታላቅ ነው የሚለው። ደግሞ እነሱን አሽቀጥቁጦ የሚገዛቸው ደግሞ አለ። እነሱ ደግሞ የበላይ ግን በሰው ልጅ ላይ እንደዚህ ነው ወረማቸው፣ እንደዚህ ነው ፍልሚያቸው። ይሄን ይመስላል። አንተ አሁን ጠቋር ነህ። አዎ ዳዊት ደጋሚ ዘንዶ ጠምጣሚ እያልክ የምትቀመጥ ነው። አዎ 35 ዓመት ዱቅ ይሄው ምን የለ ባዶ ዘጭ። ታዲያ ከዚህ በላይ ስራ ምን አለ? ለምን አንድ ጋር ተስማሙም? ለምን እንስማማ? እሱ ከኔ በታች ነው። ዝም ብሎ አስመሳይ። እሺ ታዲያ ተቆጣረ። እኛ ነው የሚይዘው 30 ካላሳመንኩኝ ማንንም አልነካም። ኃይላቸው የሚወሰነው በሰዎች ህይወት ይዞታ ላይ ነው እንጂ በመናፍስት ለመናፍስት በሚደረግ ውጊያ ላይ ምናቸውም አይደለም። ምንም አያገናኛቸውም። አንድ ስራ ነው የሚሰሩት። ግን በሰው ይዞታ ላይ
በሰው ማጥቃት ጠባያቸው ላይ የሚያደርጉት እና የሚፈጽሙት ተንኮል ይለያያል። ታዲያ አስወጣዋ እንግዲህ አንተ መሳፍንት ከሆነ እኔ ሰው አልነካም፣ ቆሻሻ ነው አልነካው። ውጣ ውጣ ይሞክረው። እኔ እንዲህ ዝም ብዬ እጄን ማባላሸት አልፈልግም። ወሬ ነው ማንበቅበቅ ብቻ። አይ ወሬማ ማን ይችለናል? ባዶ ነው እንጂ። ይሄን እንግዲህ መንደር ያሉት ሴቶች ልክ የዚህ አይነት ጠባይ ነው ያላችሁ። ይሄ መንደርተኛው ልክ የመናፍስቱን ገጽታ ሙሉ በሙሉ ታገኙታላችሁ። ትችታቸው፣ ወሬያቸው፣ ሾካክነታቸው ምኑ ልክ ይሄንኑ እዚህ የምታዩትን ገጽታ እዛ በጥሬው አካል ታገኙታላችሁ። ለምን? የመንፈሱ አገልግሎት ነው መንደሩ። በብዛት መንደሮች የመናፍስት አገልግሎት ነው። ጌታችን ኢየሱስ ክርስቶስ ወደ መንደር ይዞር የነበረው አለ ምክንያት አይደለም። ከመንደር ውስጥ እነ መግደላዊት ማርያምን ሁሉ አውጥቷል። በል ተንበርክክ። ደግሞ እኔ ዝም ብዬ እንደሱ የሚገባ መሰለህ እንዴ? እኔ እኮ ገና ከማህፀን እያለች መርጨት አግብቻት ነው የምኖረው። አሁን ግን በቃ ልሄድ ነው። ተመልከክ። ጠጋ በል ወደሱ። ማስተፋቅርም አለን። አንተ ማን ነው ስም? እኔ ጠቋር አባቡሌ። አንተስ? ሰይፍ ጨንገር። እሺ ታረቁ። አሁን ለምን እዛው አንድ ላይ አይደለም የምንገባው? አንድ ላይ እንገባለን። እዛው ምንም እዛ ትጣላላችሁ? ኧረ ምን በቃ ሰፊ ነው። እዛው እያረሩ ቁጭ ነው እንጂ ምን ጥል ያስፈልጋል? ይቅርታ በለው። ለምን? እኔ እኮ ነኝ ገዢው እኮ ነኝ። ገዢው ከንከው ውጣ በለው። አስወጣው። አንተ ምን አጨቃጨቀኝ? እኔ ለራሴ ተቃጥዬ ድክም ብያለሁ። መሄድ ብቻ ነው የምፈልገው። ታዲያ የበላይ ኮንግ ምን አንሰፈሰፈ? ተቃጠልክ፣ ተንገበገብክ። አይታብክ እሱ መሰለ እንደ ያቃጠለኝ ማለት ይላል። ዋው ያቃጠለኝማ። ስንት ዓመት ነው? እኔ ኦልሞስት 27 ሊሆናት ነው። 26 ጨርስ። አንተ ስንት ዓመት ነው? እኔ አልበልጠውም። 35 እኔ አልበልጠውም። ትበልጣለህ እኮ ታዲያ። እንደውም ማዘዝ ካለብህ ማን ይበላይ? እኔ አይደለሁ? ምን አውቃለሁ? እኔው ነኝ። ተዘጋጅ። ማጓራ ፈለክ? ያው ድሮ እንደዛ ሲከበርልን ነበር እንደዛ። እኔ ለምታጓራ ትንሽ ጸጉር ያላቸውን መልክ ያላቸውን ቀድሞ ነው የሚይዘው እሱ። ምክንያቱም ለአሰራሩ እንዲመቸው ቀድሞ በባልነት ወይም ደግሞ በቤተሰብነት ሰርጎ ይገባል። እያነጫነጨ ካገቡ ያፋታል። ከወለዱ ልጆች ይይዛል። የምን ማግባት ነው? አላገባችም እንዴ? አሁን በቅርብ ጊዜ ሲጀመር ስላሴ አንድ ነው የምፈልገው እያለች ከረመችና እዛ ውጭ ሀገርም እንደዚህ እየበታተንኳት ከዛ በኋላ መጣችና እዚህ ደግሞ አንድ ስትይዝ እኔን ደግሞ አጣላዋቸው። በሱ ጋር እያደርኩኝ አፋጃቸዋለኝ። ለምን? እንዴ የኔ እኮ ናት። ለምን ይቀማኛል? እንዴት? የኔ ናት። ገና ከማህፀን ጀምሮ እኔ ነኝ ያጨኋት። ይኸውላችሁ በመንግስት ሀገር የኔ ናት መዘጋጃ የጋብቻ ስርዓት ባለበት የጋብቻ ህግ ባለበት የኔ ናት ምን ትላለሽ? እንግዲህ የኔ ናት የሚል ወደ ውጭ ወጥቶ ህገ መንግስት ያልተቀረጸለት በፖሊስ የማይያዝ በሰራዊት ቁጥጥር ስር የማታውለው በማሳሪያ የማትይዘው ባለ ጉልበትና ኃይል የማትመታው በቦክስ የማትታገለው ዱላ አንስተ የማታስፈራራው የኔ ናት ሲል አስበው። የኔ ናት ትላለህ። ስንት ልጅ አላት? ወይ ልጅ አሁን ራሱ በተክሊላ ገባለሁ ስትል ያውልን ከረመችና በኋላ ላይ ሰው ሲጨቀጭቃት በቃ እንደ እግዚአብሔር ፍቃድ በንስሐ ገብቼ ቆርባለሁ ብላ ያዘች። ገና በአንደኛው ቀን አፋታቸው፣ አጣላቸው። ለምን? ይደንቃል እንዴ! በቃ የኔስ ሊቀማኝ እኮ ነው የመጣው። እንደ ጦር ነው የወጋሁት። እንዴት አድርገው ወጋሁት? እዚህ ጋር ሳበጥኩት። ጥቁር አንበሳ ኢንጂነር ነው ደግሞ እሱ ኢንጂነር ነው። ከዛ በቃ ገና እንትን ስል ያጣላቸው። በቃ አሁን አልታረቁም። ኦልሞስት 6 ወር ሆናቸው ከተጣሉ። በጦር ወጋው? ምኑ ላይ? ጉልበቱ ላይ። ከዛ ምን እንደተባለ ታውቃለህ? የሱም የእናቱ ምናምን ስላለው ይሄ ምንድን ነበር የሚባለው በስጋ ብዙ መብላት የሚመጣ በሽታ ሪህ። እሱ ነው ተብሎ ጥቁር አንበሳ አስተኙት። እኔው አንበሳ አይደለም
በልዘት በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጮህ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ